ኢትዮጵያ በዓለም አቀፍ ደረጃ በግንባር ቀደምትነት የሚጠቀስ ግዙፍ የእንስሳት ሀብት ያላት ቢሆንም ለዘመናት ይህንን እምቅ ሀብት ሴሳ ተጨምርበት ያለቀላቸውና ጥሬ ቆዳ ብቻ ወደ ውጭ ስትልክ ቆይታለች። በብዛት የሚላከው ቆዳውን አንድም በሰሚ ፕሮሰስ አድርገን ሳልቅ ፒክል፣ ዌት ብሉ፣ ክረስት የሚባሉ አሉ። በሂደት ላይ ያላለቀለት ግን በመሃል ላይ ያሉ ፕሮዳክቶች ናቸው። አሁን ግን በፊት እንደዛ ነበር ኤክስፖርት የሚደረገው። በአሁኑ ወቅት ለዘርፉ በተሰጠው ልዩ ትኩረትና ድጋፍ ፋብሪካዎቹ ከፍተኛ እሴት የተጨመረባቸውና የተጠናቀቁ የቆዳ ምርቶችን በስፋት ማምረት የጀመሩ ሲሆን እንደ አትናኤል ላሉት ደግሞ በወጣትነታቸው የስራ ዕድል እንዲፈጠርላቸው አድርጓል። ወደ ኋላ ስመለስ ብዙም ኤክስፒሪየንሱ አልነበረኝም። የዚህ የጫማ ፋብሪካ ስራ ከመስመር ሰራተኝነት ነው የተነሳሁት። በአመታት የስራ ልምድ የስራ ቆይታ ውስጥ በተለያዩ የክፍሎች ውስጥ በተለያየ የስራ ኃላፊነትም የስራ ድርሻም ስሰራ ቆይቼ ከዛሬ 2 አመት አካባቢ ጀምሮ ደግሞ የድርጅቱ የምርት ስራ አስኪያጅነት ቦታ ላይ ደርሻለሁ። ስቀጠር የነበርኩበትን ስታንዳርድ እና አሁን ያለውበት ስታንዳርድ ወይ ደግሞ የስራ ኃላፊነትም የስራ ደረጃም የገቢ ምንጩም ብትለው ኦልሞስት ከዜሮ 100 ማለት ይቻላል። በሀገራችን ከሚገኙ የቆዳ ውጤቶች አምራቾች መካከል የሆኑት ኤሊኮና ኒው ዊንግ አዲስ ጫማና ቆዳ ፋብሪካ ይጠቀሳሉ። እነዚህ አምራቾች በአይነት የተለያዩ ምርቶችን ለሀገር ውስጥና ለውጭ ገበያ በጥራት እያቀረቡ ይገኛሉ። ከጥሬ ቆዳ ጀምሮ ያለቀለት ቆዳ ማምርቶ ጫማና የቆዳ ውጤቶች ለሀገር ውስጥና ለውጭ ሀገር እያቀረበ የሚገኝ ድርጅት ነው። በስሩ 5 ፋብሪካዎች አሉ። ከአምስቱ ውስጥ 2ቱ ከጥሬ ቆዳ እስከ ያለቀለት ቆዳ የሚያመርቱ ናቸው። ለሀገር ውስጥና ለተለያዩ ዓለም ሀገራት ያቀርባሉ። 2ቱ የጫማ ፋብሪካዎች ናቸው። አንደኛው ለሀገር መከላከያ ሰራዊት በልዩ ሁኔታ በቮልካናይዜሽን የሚባል አዲስ ቴክኖሎጂ እያመረተ እያቀረበ የሚገኝ ድርጅት ነው። እንደዚሁም ሌሎች የፋሽን ጫማዎች ያመርታል። ሌላኛው እዚህ የምታዩት ፋብሪካ የቆዳ ውጤቶች የተለያዩ ቦርሳዎች እና የቆዳ ጃኬቶች እያመረተ ለሀገር ውስጥና ለውጭ ሀገር ያቀርባል። ይሄ ፋብሪካ በእርግጥም እዚህ ኢትዮጵያ ላይ በነጮች ፎሬነርሶች አማካኝነት ራን ማድረጉ ወይም ደግሞ ስራ መጀመሩ እንደ አንድ ትልቅ ጸጋ ሲሆን በተለይ ለአውሮፓውያኖቹ በበጋ ጊዜ ለበጋ ሊጠቀሙበት የሚችሉ ፍሌክስ የተለያዩ ጫማዎችን በክረምት እንደ ፑትስ የተለያዩ በጣም ዘመናዊ ከአየር ሁኔታው ጋር ከአካባቢው ጋር ሊሄድ የሚችል ጫማዎች ነው እየተመረቱ የሚሄዱት። ስለዚህ ይህ ጫማ በአውሮፓ ወይም ደግሞ በውጭው ዓለም እጅግ በጣም ተፎካካሪ ሆኖ ላለፉት 13 ዓመታት ያለምንም ችግር የቀጠለ ተቋም ነው። ምርቶቹም ለውጭ ሀገር ገበያ በተለይ ለኢንዶኔዥያ፣ ጃፓን፣ ኮሪያ፣ ቻይና፣ ህንድ፣ ፈረንሳይ እንደዚሁም አሜሪካ የተለያዩ አፍሪካ ሀገራትን የቆዳ ውጤቶችንና ቆዳ ያለቀለት ቆዳ በከፊል የለፋና የለሰለሰ ቆዳም ጨምሮ እያቀረበ ያለ ድርጅት ነው። በተጨማሪም ለሀገር ውስጥ ያሉ ኢንዱስትሪዎች የሚያስፈልጋቸውን ያለቀለት ቆዳ ከኛ እየወሰዱ ለውጭ ሀገርም ለሀገር ውስጥ የሚያስፈልጋቸውን የተለያዩ የቆዳ ውጤቶችን በማምረት የሚያቀርብ ድርጅት ነው። ወደ ሀገራችን በመምጣት ይሄ ተቋም ካሉት 5 ወይም ትልልቅ ተቋሞች ከሚባሉ ፋብሪካዎች አንዱ ኒው ዊንግ አዲስ ነው። ስለዚህ በየአመቱ የሚያስመዘግበው የዶላር እጅግ በጣም ጥሩ ነው። ስራም ከመፍጠር አንጻር በርካታ ኢትዮጵያውያኖች ወደ ተቋሙ በመቀላቀል ራሳቸውና ቤተሰቦቻቸውን ሀገርንም እንዲጠቅሙ ተደርጓል። ስለዚህ ሀገርም ከዚህ ምርት ወይም ደግሞ ከዚህ ከምትልካቸው ምርቶች በሰፊው ተጠቃሚ እንደነበረች ማወቅ ይቻላል ማለት ነው። በተደረጉት የአቅም ግንባታ ድጋፍ ስራዎች ወደ እሴት የመጨመር ያለቀለት ቆዳ ከዛም ባሻገር ደግሞ ጫማ አድርጎ የመላክ የተለያዩ አይነት የቆዳ ውጤቶችን ቦርሳዎችን ለዓለም ገበያ የማቅረብ ከተጀመረ ውሎ አድሯል ቆይቷል። የኢንዱስትሪ የእሴት ጭማሪውን በጣም እያደገ መጥተዋል። አሁን ፋሽን አይተም ስለሆነ የኢንዱስትሪውን የዲዛይን አቅም ዝም ብሎ አንድ አይነት ቦርሳ
በተከታታይ ያመረቱ ለዓለም ለገበያ ማቅረብ ከገበያ ያስወጣሻል። ገበያው ምን ይፈልጋል፣ ምን አይነት ትሬንድ፣ ምን አይነት ከለር፣ ምን አይነት ስታይል ይፈልጋል ተብሎ ያንን መሰረት አድርጎ የገበያን ፍላጎትን መሰረት አድርጎ ዲዛይን ማድረግ ይጠይቃል። ይሄ ደግሞ የምርት ዲዛይንና ልማት አቅም ኢንዱስትሪ ላይ መፈጠር አለበት ተብሎ ለድጋፍ እየተደረገ ነው ያለው። የሀገር ውስጥ አምራቾች የቆዳ ሀብትን በመጠቀም ከውጭ የሚገቡ ተወዳዳሪ ምርቶችን በሀገር ውስጥ መተካት የጀመሩ ሲሆን ይህም የውጭ ምንዛሬን ከማዳን ባለፈ የኢኮኖሚ ሉዓላዊነትን ለማረጋገጥ ትልቅ አስተዋጽኦ እያበረከተ ይገኛል። በኢምፖርት ሳብስቲቱሽን በተለይ የቆዳ ውጤቶች የሚያስፈልጋቸውን የቆዳ ያለቀለት ቆዳ ከተለያዩ አገራት ማምጣት ሲጠበቅባቸው የነበረ እዚህ ሀገር ውስጥ በሚፈለገው ደረጃ በሚፈለገው የጥራት ደረጃ በማምረት እያቀረብን ያለንበት ሁኔታ አለ። ለተቋማት በተለይ የኢንጀክሽን ጫማ በልዩ ሁኔታ በስፔሻል ቴክኖሎጂ አውሮፓ ሀገር ስሪቱ የሆነ እያመረትን እያቀረብን ያለንበት ሁኔታ አለ። የስራ ደህንነት ብለን የምንለው ጫማ ሴፍቲ ሹን አሁን ለምሳሌ እዚሁ ሀገራችን ውስጥ ጓንት እዚሁ ሀገራችን ውስጥ ተመርቶ መልሰን እዚሁ ገበያ ላይ ለማውጣት ትልልቅ እንቅስቃሴዎች እየተደረጉ ነው። እንደውም በቅርቡ እንደ ሂልተን ሆቴል አዘው ኦርደር አድርገው የመውሰድ ሌሎችም በርካታ ተቋማቶች በኢትዮጵያ ታምርት ላይ እነዚህ ምርቶች ጓንቶችና ሴፍቲ ሾዎች ወይም የሙያ ደህንነት ጫማዎች በማየት ወደ ግዢው ወይም ደግሞ ኦርደር ወደ ማድረጉ ፍላጎት እያሳዩ ነው ያሉት። ስለዚህ በዚህ ደረጃ ጥሩ የሆነ እንቅስቃሴ ላይ ነው ያለ ነው። ለምሳሌ ለተለያዩ ኢንዱስትሪዎች የስራ ጫማ የሴፍቲ ሹዝ የሚባሉ ከዚህ በፊት የተለያዩ ተቋማት መንግስታዊ ያልሆኑ ተቋማት እነኚህን የስራ ጫማዎች ከውጭ ነበር የሚያመጡት። አሁን የኢንዱስትሪው የቆዳና ቆዳ ውጤቶች ኢንዱስትሪው ይሄንን ፍላጎት የማሟላት በሀገር ውስጥ እያመረተ ማቅረብ ደረጃ ላይ ደርሰዋል። ሌሎች የጸጥታ ኃይል ጫማዎች የሚሊተሪ ሹዝ የምንለው ከፌዴራል እስከ ክልል ድረስ ይሄ ፍላጎት በሀገር ውስጥ ኢንዱስትሪ እየተሟላ ነው አለው። ይሄ ከኢምፖርት ሰብስቲቱሽን አኳያ ባለፉት 3 ዓመታት እና በ50-60 በመቶ ነው ኢምፖርት ሰብስቲቱሽን እያደገ የመጣው። ይሄ አንድም የኢምፖርት ሰብስቲቱሽን ስትራቴጂ ተዘጋጅቶ የትኛው ምርት መተካት አለበት፣ ኢንዱስትሪው የትኛው መደገፍ አለበት ተብሎ ተለይቶ ድጋፍ ስለተሰጠ ከዚሁ ጎን ለጎን አምራቾቹ ጥራት ያላቸውንና እሴት የተጨመረባቸውን የቆዳ ውጤቶች ለመላው ዓለም ገበያ በስፋት በመላክ ለሀገሪቱ ዘላቂ የውጭ ምንዛሬን በማስገኘትና የኢኮኖሚ አቅምን በማጠናከር ረገድ ከፍተኛ ሚና እየተወጡ ይገኛሉ። የሀገራችን ቆዳ በልዩ ሁኔታ የሚታወቀው በተለይ የበግ ቆዳ በዓለም አቀፍ ደረጃ ታዋቂ ነው። በብራንድ ደረጃም በጃፓን በአውሮፓም እንደዚሁ በእንግሊዝ ሃይላንድ ሺፕስኪን የሚባል በቆዳ ኢንዱስትሪዎች ማህበር አማካኝነት በኢንተሌክቹዋል ፕሮፐርቲ ራይት የተመዘገበ ነው። ስለዚህ ያንን መሰደደ በልዩ ሁኔታ የሚታወቅ ስለሆነ በተለይ ለግላቭ አንድ ግላቭ ለፋሽን ግላቭ ለድሬስ ግላቭ የሚባሉ እንደዚሁም ለወታደር ግላቭ የተለያዩ ሀገሮች እያቀረበ ያለ ድርጅት ነው። ለጃፓን፣ ኮሪያ እንደዚሁም ኢንዶኔዥያ ለግላቭ ምርቶች እያቀረበ ያለ ድርጅት ነው። ከኮቪድ ጋር ተያይዞ የተወሰኑ የመቀነስ አዝማሚያ አሳይቶ ነበረ። ነገር ግን ባለፉት 3 እና 4 ዓመታት የመጨመር ትሬንድ አለው። ለምሳሌ የዚህን ዓመት ብቻ ብንወስድ የ11 ወሩ ራሱ ብንወስድ ከባለፈው ዓመት ወደ 16 በመቶ እድገት አሳይቷል። በ11 ወሩ ወደ 28 ሚሊዮን ዶላር ኤክስፖርት አግኝቷል ከዘርፉና በሁለቱም ኤክስፖርት ዶላር ውጭ ምንዛሬም ከማስገኘት ኢምፖርትም ሰብስቲቱት ከማድረግ ከፍተኛ አስተዋጽኦ እያደረገ ይገኛል ማለት ነው። የኢትዮጵያ አምራቾች በጥንካሬውና ለስላሴው በዓለም አቀፍ ደረጃ እውቅና ያተረፈውን የሀገር ውስጥ ጥራት ያለው የቆዳ ምርት መሰረት በማድረግ ከውጭ የሚገቡ አልባሳትና ጫማዎችን በብቃት መተካት ብቻ ሳይሆን በዓለም ገበያ ላይም ተመራጭ የሆኑ የቆዳ ውጤቶችን ማቅረብ ችለዋል። ይሄ ተቋም ዝም ብሎ አምርቶ የሚያወጣ ተቋም ሳይሆን ማኔጅመንት ኦዲት የሚባል አለ። አንድ ከስተመር ወደ ኢትዮጵያ ሲመጣ ወይም ወደ ተቋማችን ሲመጣ የራሱ የሆኑ በርካታ የማኔጅመንት ኦዲቶች አሉ። እነዛም ፕሮሰሶች ካላለፈ በስተቀር ምርቱን አምርቶ መላክ አይችልም። ስለዚህ ሃይ ኳሊቲ ላይና ኦን ዴሊቨሪ ታይም ላይ ምንም አይነት ክርክር ድርድር የለውም ማለት ነው። ስለዚህ ምርቶቻችን እጅግ ጥራታቸውን የጠበቁ ምርቶች ናቸው የምናመርታቸው። የራሳቸው የሆነ ሱፐርቪዥን ሁሉ ያላቸው በየጊዜው የራሳቸው የሆነ ፎካል ፐርሰን ቼክ የሚያደርግ ችግሮች ቢኖሩ ተመልሰው ሪሜክ ተደርገው ተሰርተው የሚወጡበት እንጂ እጅግ በጣም በጥራቱ በኩል ላይ ክርክር ድርድር የለውም ማለት ነው። ስለዚህ በጥራት ስለምናመርት
በጊዜው ስለምናደርስ ተመራጭ አድርጎን ላለፉት ረጅም ዓመታት ይሄን በዚህ ዘርፍ ውስጥ እንድንቆይ አድርጎናል ማለት ነው። በሁለት መልኩ ማየት ይቻላል። አንደኛ የኢትዮ ሌዘር ኢንዱስትሪ የቆዩ በጣም የተደራጁ ባለሙያዎች ያሉበት ተቋም ነው። እውቀቱ ሰፊ፣ ልምድ ያካበቱ ባለሙያዎች ያሉበት ነው። በአሰራር ደረጃ ጥራቱን የጠበቀ ቅድምም ለመግለጽ እንደሞከርኩት የዓለም አቀፍ እውቅና ያለው የኢንተግሬትድ ማኔጅመንት ሲስተም ሰርቲፋይድ የሆነ ተቋም ነው። ኤልደብሊውጂ ሰርቲፋይድ የሆነ ተቋም ነው። ስለዚህ ጥራትን ከመጀመሪያ ጀምሮ አስጠብቆ በመቀጠል ጥራትን መሰረት አድርጎ በመስራት ተወዳዳሪ በመሆናችን ነው ብዬ ነው የማስበው አንዱ። ሁለተኛው የኢትዮጵያ የቆዳ በተለይ የበግ ቆዳ በልዩ ባህሪ ያለው ነው። የተፈጥሮ የተሰጠ የስጦታ ጸጋ ልዩ ባህሪ ስላለው ለግላብ ለፋሽን ግላብ በጣም ተመራጭ ከመሆኑ አንጻር በዓለም አቀፍ ደረጃ ተመራጭ በመሆኑ ያንን የተፈጥሮ ጸጋችን በአግባቡ እሴት በመጨመር እሴት ጨምረን በማምረታችን ያው እውቀቱ ስላለ ልምዱም ስላለ በመጨመራችን ይህንን ገበያ ማግኘት ይችላል። ያለውንም ጥሬ ቆዳ ጥራቱ እንዳለ ሆኖ እሱን እንዴት በቴክኖሎጂ አፕግሬድ እናደርጋለን? ጥራቱ የወረደ ወይም ዝቅ ያለ ጥሬ ቆዳና ሌጦ ቢመጣ በፋብሪካ ሲደርስ ቴክኖሎጂን ተጠቅሞ ስኪልን ተጠቅሞ እውቀትን ተጠቅሞ ኢንዱስትሪው እንዴት የተሻለ ያለቀለት ቆዳ ያወጣል የሚለውን እንደኛ ተቋም ድጋፍ እየተደረገላቸው ነው ያሉት። እንደ ናትናኤል ያሉ በቆዳ ዘርፍ የስራ ዕድል የተፈጠረላቸው ዜጎች ከገቢ ባሻገር ያገኙት እውቀት በገንዘብ የማይተመን ነው። በትምህርት ምናልባት ከጫማ ስራ ጋር ያልተገናኘ የስራ ልምድ ነበረኝ፣ ግን ስራውን በቆይታ ከዚህ በፊት የነበሩን ኃላፊዎች ስራውን እንድናቅ ያግዙን ስለነበረ ቤቱም ራስን በሙያም እንድታሳድግ ምቹ ሁኔታን ይፈጥር ስለነበረ እነዛ ነገሮች ተደምረው ነው ዛሬ ላይ ያለውበት ቦታ ለመድረስ የቻለው። ሆኖም ግን ከባህላዊ እርድ ጋር ተያይዞ በቆዳ ላይ የሚደርሰው ጉዳት ለፋብሪካዎቹ ዋነኛ ግብአት በሆነው ጥሬ ቆዳ ላይ አሁንም ድረስ ከፍተኛ የጥራት ችግር እየፈጠረ ይገኛል። ሀገራችን በጥሬ ቆዳና ሌጦ ሀብት ትታወቃለች፣ በብዛት ትታወቃለች። ነገር ግን ከእርድ እና ከእርድ በኋላ ያለው ከእርድ በፊትም ያለው የእንስሳት አስተዳደግ ችግር እንዳለ ሆኖ አብዛኛው በተለይ የከብትና የበግ ቆዳ በቤት ስለሚታረድ በአግባቡ ተጠንቅቆ የማረድ ችግሮች አሉ። ቆዳ ሀገራችን ላይ ትልቁ ችግር ቆዳ ነው። እንግዲህ ቆዳን ስንል ያው ተቀብለን ቆዳ ነው እንላለን እንጂ ከመጀመሪያውም ጀምሮ ከብቶች ከሚውሉበት ጥበቃ የማድረግ ሁኔታ ላይ ከፍተኛ የሆነ ክፍተት ያለ ነው። በእርድ ሰዓት ባልተፈለገ ቦታ ላይ የሚታረዱ በመሆናቸው ስለዚህ እነዛ ቆዳዎች ወደ ፋብሪካ ውስጥ በሚገቡበት ሰዓት ትልቅ ችግሩ የጥራት ጉዳይ ነው። የጥሬ ቆዳና አንዱ ትልቁ የዘርፉ ቻሌንጅ ተብሎ ባለፉት ጊዜያት ጥናት አጥንተን የ10 ዓመት የዘርፉን የኢንዱስትሪ ልማት ስትራቴጂ አዘጋጅተን ወደ ስራ ስንገባ አንዱ ቻሌንጅ ተብሎ የተለየው የግብአት አቅርቦትና ጥራት ነው። ከግብአት ደግሞ በዋነኛነት የጥሬ ቆዳና ሌጦ አቅርቦትና ጥራት ነው። እንግዲህ የጥሬ ቆዳና ሌጦ አቅርቦት አብዛኛውን በአገራችን እርድ የሚከናወነው በግለሰቦች ቤት ነው። አብዛኛው ከ85 በመቶ በላይ። ይህንን የጥራት ችግር በዘላቂነት ለመቅረፍ ህብረተሰቡ በእርድ ወቅት ከፍተኛ ጥንቃቄ ማድረግና ዘመናዊ የእርድ ስልቶችን መከተሉ አስፈላጊ ሲሆን ለዚህም መንግስት በበኩሉ የቆዳውን ተፈጥሯዊ ጥራት ለመጠበቅና ብክነትን ለመቀነስ ሰፊ የግንዛቤ ማስጨበጫ ስራዎችን እያከናወነ ይገኛል። ሀብታችን ሰፊ ነው። ነገር ግን ያለንን ሀብት በአግባቡ ተጠቅመን ሀገራችን ተጠቃሚ እንድትሆን ለማድረግ ጥራት ላይ በሰፊ መሰራት ይጠበቃልና በትንሹ ከእርድና ከእርድ በኋላ መቆጣጠር ስለሚቻል እሱ ላይ ሰፊ ስራ ቢሰራ የበለጠ ውጤታማ መሆን እንችላለንና እኛ እንደ ተቋም እንግዲህ ያለውን ሀብት እስከነ ችግሩ የጥራት ችግሩ በተለያዩ የቴክኖሎጂዎችን በመጠቀም እንግዲህ ቅድም እንዳልኩት የሰው ኃይል ብቃት ያለው የሰው ኃይል የተደራጀበት ተቋም ከመሆኑ አንጻር የተለያዩ የማምረቻ መሳሪያዎች ቴክኖሎጂዎችን በመጠቀም ሀብቱን ተጠቅመን ለሀገር ውስጥም ለውጭም እያቀረብን ያለንበት ሁኔታ አለ። አንድ ከአዌርነት ነው። ሁለተኛ ደግሞ ይሄ ስርዓት ማኔጅ የሚደረግበት ራሱ የግብይት ስርዓቱ የጥሬ ቆዳና ሌጦ ግብይት ስርዓትም የራሱ ሆነ ክፍተት ስላለው በጥናት ተለይቶ የአሰራር ስርዓት ወይ ማስተካከል ስራዎችም ከሚመለከተው አካል ጋር እየተሰራ ነው። በተፈጠሩት እነኚህ የግንዛቤ መፍጠር እንትኖች ለውጥ እየመጣ ነው። የጥራት እነኚህ ሰው ፈጠር በሰው የሚፈጠሩ ከእርድ ጋር በተያያዙ ሰው ፈጠሮች ናቸው።
ነገር ግን ጥራት ደግሞ በሱ ብቻ አይመጣም። ከእንስሳቱ ጀምሮ ለእንስሳቱ የሚደረገው ጥንቃቄ፣ እንክብካቤ ለስጋው ምርታማነት ለወተቱ ምርታማነት ቢሆንም ባይ ዲፎልት ግን ቆዳው ላይም ኢምፓክት አለው። ይሄ ቅድም እንዳነሳሁት አጠቃላይ የእንስሳት ሀብት ልማቱ ጋር የሚያያዝ ነው። የአፍሪካ አህጉራዊ ነፃ የንግድ ቀጠና ወደ ሙሉ ትግበራ መግባቱ ጥራት ባለው የቆዳ ሀብቷ ለምትታወቀው ኢትዮጵያና ለሀገር በቀል የቆዳ ውጤቶች አምራቾች እጅግ ሰፊና አዲስ የኢኮኖሚ መነቃቃት ይዞ መጥቷል። ይህ ታሪካዊ ስምምነት ቀደም ሲል አምራቾች ወደ ተለያዩ የአፍሪካ ሀገራት ምርቶቻቸውን ለመላክ ሲንቀሳቀሱ ይገጥማቸው የነበሩትን ማነቆች ሙሉ በሙሉ የሚያስቀር ነው። በዚህም የኢትዮጵያ እሴት የተጨመረባቸው የቆዳ ውጤቶች ያለምንም የኮታ ተጽዕኖ ከ1.5 ቢሊዮን በላይ ሕዝብና ግዙፍ ገበያ አቅም ወዳለው የአፍሪካ የንግድ መድረክ በቀላሉ እንዲገቡ ሰፊ በር ከፍቷል። ከአፍሪካ ነፃ እድል ገበያ ጋር ተያይዞ አንደኛው ያው ቆዳ ሀብት ከአፍሪካ የተሻለ ሀብት ያለን ተቋም ነን፣ ሀገር ነን። ከዚሁ አንጻር እንግዲህ የኛ ተቋም ይህንን ሀብት በአግባቡ ሴት እየጨመረ እያመረተ ያለበት ሁኔታ አለ። በሌላ እድል እንደገና አፍሪካ በተለይ የጫማና ቆዳ ውጤቶች ኢምፖርት የሚያደርግ ሀገር ነው። በአብዛኛው ከሌላው ዓለም ከቻይናና ከህንድ እና እንደዚሁ ከሌሎች ሀገሮች ኢምፖርት የሚያደርግ ነውና አንዱ የእንቅፋት የነበረው ካሁን በፊት የታክስ ኢንፍራስትራክቸር ነውና በተለይ ከታክስ ጋር የተያያዘ ከገቢ ግብር ጋር የተያያዘ የነበሩ እንቅፋቶች እሱ የሚያስወግድ በመሆኑ ሰፊ እድል ነው ለኛ ብለን ነው የምናስበው። ከዚህ አንጻር የትኞቹ ሀገራት የኛን ምርት በሰፊ ይፈልጋሉ የሚለው እያጠናንና ግንኙነት እየፈጠረን ያለንበት ሁኔታ አለ። አንድ አይነት ስለሆነ አፍሪካ የነፃ ንግድ ቀጠና የናይሮቢና የመርካቶን ገበያ አንድ ስለሚያደርገው በምርት ጥራት፣ በዲዛይን፣ በምርት ዋጋ ተወዳድሮ መገኘት ይጠይቃል። ስለዚህ ፋብሪካዎቻችን እዚህ ላይ እንዲሰሩ አንደኛ ግንዛቤ መፍጠር ከሚመለከተው ጋር ሆኖ፣ ሁለተኛ ቴክኒካሊ ደግሞ ክፍተት አለባቸውን ጉዳዮች ከዲዛይን ጋር የተያዙ ሊሆኑ ይችላሉ። ሌሎች ጉዳዮችን አቅም መገንባት ስራዎች በቀጣይነት እየተከናወነ ይገኛል። በዚህ ውስጥ ይሄ ትልቅ ፋይዳ ይዞ ይመጣል ማለት ነው። ተግዳሮቶችን በመቋቋም አምራቾች ጥራት ያላቸውን የተጠናቀቁ የቆዳ ውጤቶችን የህብረተሰቡን ፍላጎትና የመግዛት አቅም ባገናዘበ መልኩ በተመጣጣኝ ዋጋ ለሀገር ውስጥ ገበያ በስፋት እያቀረቡ ይገኛሉ። ዋናው ዓላማችን ህብረተሰቡን ማገልገል ነው። እንደዚህ ተቋማትን መደገፍ ስለሆነ ተወዳዳሪ በሆነ መልኩ እያቀረበ ያለ ድርጅት ነውና በዋጋ ደረጃ በምናቀርበው እስካሁን ባለው ሂደት የእናንተ ዋጋ ጥሩ ነው። እንደገና በየጊዜው ዋጋችን የሚቀያየር አይደለም። ረዘም ላለ ጊዜ ዋጋችን ስቴብል ሆኖ የሚቆይ እንደ ሌሎቹ ነጋዴዎች በተለያየ ጊዜ ዋጋ እየቀየሩ እያስተካከሉ የሚሄድ ተቋም አይደለም። ስለዚህ ስቴብል የሆነ የዋጋ አወጣጥ ስርዓትን ይዞ ኮስት ፕላስ ነው የኛ ማለት የማምረቻ ወጪ መሰረት አድርጎ የሚሰራ ስላልሆነ በዚህ መልኩ ተወዳዳሪ የሆነ ዋጋ ከገበያውም በተወሰነ መልኩ ዝቅ ያለ ዋጋ እያቀረበ ያለ ድርጅት ነው። ሀገሪቱ ተግባር ያደረገችው የማክሮ ኢኮኖሚ ማሻሻያ ፖሊሲ በተለይ የውጭ ምንዛሬ ግኝትና አጠቃቀምን ነፃ በማድረግ ረገድ ለቆዳ ፋብሪካዎች አዲስ የህይወት እስትንፋስና ትልቅ የእድገት በር ከፍቷል። ቀደም ሲል በነበረው አሰራር ፋብሪካዎቹ ምርቶቻቸውን ወደ ውጭ ልከው የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በራሳቸው መጠቀም ባለመቻላቸው ለምርት ሂደት ወሳኝ የሆኑ ግብዓቶችን ለማስገባት በከፍተኛ ማነቆ ውስጥ ቆይተዋል። አሁን ላይ ግን በማሻሻያው በተፈጠረው ምቹ ዕድል አምራቾቹ ከኤክስፖርት ያገኙትን የውጭ ምንዛሬ በቀጥታ በራሳቸው አካውንት መያዝ በመቻላቸው ትልቅ ጠቀሜታ አግኝተዋል። ዘርፉ አብዛኛው ግብዓቶቹ በተለይ የኬሚካሎች፣ አክሰሰሪና ኮምፖነንት ለዘርፉ በግብዓት የሚውሉ ግብዓቶች በሙሉ ኦልሞስት አብዛኛው ከውጭ ነው የሚመጣው። በተለይ ቆዳ ኬሚካልን ብንወስድ 90% የሚለው የቆዳ ማልፊያና ማለስለሻ ኬሚካሎች ከውጭ ነው የሚመጡት። ከውጭ ለማምጣት ደግሞ የውጭ ምንዛሬ ያስፈልጋል። ከይሄ ማክሮ ኢኮኖሚክ ሪፎርሙ ከተተገበረ ወዲህ ግን የውጭ ምንዛሬ አቅርቦቱ በባንክ በኩል በጥሩ ሁኔታ እየቀረበ ነው። ስለዚህ የኢንዱስትሪው ላይ የሚፈልገውን የዶላር መጠን የመጠየቅ የማግኘት እድሉ ተፈጥሯል ማለት ነው። የሚፈልጋቸውን ግብዓቶች ከውጭ ለማስገባት ይሄ ሪፎርሙ ከፍተኛ አስተዋጽኦ አድርጎለታል።